ሲናደዱ ደስ ይለኛል። ለምደሆነ አላውቅም። በቃ ውስጤ ነው። ወንዶች ሲናደዱ ሳይ ማለት ነው። በቃ ውስጤ ከዚህ በላይ ምን ላድርግ? ሰላም እግዚአብሔር ለእናንተ ይሁን። ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልልኝ እያልኩኝ እንግዲህ መግቢያ ላይ እንዳያችሁት በጣም አዲስ ነገር አለ። ግን ወደዛ ከመግባቴ በፊት ሁላችሁም ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ አደራችሁን። እውነት በጣም ደግሞኝ ማለት ነው። ፀጉሬን ራሱ በስነስርዓት አላስተካክል በቃ በሩጫ ነው የመጣሁት እና ይሄንን እኔ ጌታ ኢየሱስ ክርስቶስ ኤኒዌይስ እና እንደዛ ነው ቤተሰቦቼ። ፕሌስ ሁላችሁም በማርያም ላይክ ማድረግ እንዳትረሱ፣ አበረታቱኝ በእናታችሁ። እሺ ያው ሁሌ መለመን በርግጥ ይሰለቻል፣ ግን ግዴታ ስለሆነ ነው። ምክንያቱም ይውጣይ እና ጽጌ ዛሬ ምን እያደረጋችሁ ነው? እነ ጽጌ ምንም አልገባኝም። ይሄ ነገር አስደንግጦኛል። ከዚህ በኋላ እነዚህ ሰዎች ልትሄድ ነው ወደ ሌላ ሀገር። እኔ ማመን አቅቶኛል። ይሄ ነገር ሲሪየስ አደረገችሁት እንዴ? ጽጌ ሲሪየስ አደረግሽው? ዳኒ ላይ ጨክነሽ? እኔ እኮ ትናንትና እየተናገርኩ ነበረ ጋይዝ፣ ይሄ ሰውዬው ለትዳር አይሆንሽም፣ ዳኒን ለመበቀል ዳኒን ለመናደድ ካልሆነ በስተቀር ብዬ ስናገር ነበር። እና አሁን እሺ ምን እንበልሽ? ምን ብለን እናስብ? ይሄንን እንዴ ገና ጽጌ ምን ሆነሽ ነው አንቺ? ቢያንስ እንኳን ተዋወቁ በደንብ። ወደ ሌላ ሀገር ገና ወር አልሞላችሁም ከተዋወቃችሁ እንኳን። እንዴ ተረጋጊ። ያው መቆጣት ካለብኝ እቆጣለሁ፣ እውነቴን ነው። እንዴ ገና ወር እንኳን ባልሞላ ውስጥ ወደ ሌላ ሀገር ተዋውቀሽ ከመቼው አፍቅረሽ ከመቼው? የኔ ቆንጆ አይመጣም፣ እውነቴን ነው። ይሄ አይመጣም። የረጋ ወተት ቅቤ ይወጣል። ተረጋጊ ጽግሻ። ጉድ ፈላ። ምን ጉድ ነው ጋይስ? አልገባኝም። ምን ጽጌ ፈጣንሽ ማለት ፈጣንሽ ጥሩ አይደለም። ይሄ ፍጥነት ጥሩ አይደለም። ኤፍሱን ደግሞ ወይኔ ስታሽቃብጪ ግን እስቲ አብረን እንመልከት ጋይስ። ከዚህ በኋላ እነዚህ ሰዎች በጣም ነው የምታሽቃብጠው ኤፍሱ። አብረን እንሄድ ነበር ምናምን ይላል ደግሞ ይሰው ወንድም። ከዛስ ሌላ የምትል የለህም? ወስደሃት ከአንተ ጋራ ጫጉላ ሽርሽር ነው የምትሄዱ ወይስ ምንድን ነው? እኔ እውነት እኔ ሲጀመር ከመምጣው ሰውየው አላማረኝም። ግን እኔ ጽጌ ዳኒ ካደረጋት ነገር አንጻር ነው። እኔ ባለፈው ጽጌ ዳኒን ማናደዷ ምናምን ችግር የለውም፣ ግን ይሄ ሰውየው ለትዳር አይሆንሽም ምናምን ብዬ ስናገር ነበረ ትላንትና ማለት ነው፣ ትላንትና ቪዲዮ እና ግን ዛሬ ከመቼው ማለት በጣም ያስደነግጣል። ይሄ በጣም ነው የሚያስደነግጠው እውነት ለመናገር። ምክንያቱም ገና ጋይዝ እስቲ ያስቡት እናንተ ራሱ ገና ጽጌና ይሄ ልጅ ተዋውቁ ምናምን ራሱ ወር ሆነ፣ በስርዓቱ ወር ሞላ እና እንዴት ነው ይሄንን በአሁን ሰዓት ሰውን አምናችሁ ከዛ ሰው ጋራ የምትሄዱት? እንደዚህ አይነት አምናችሁ ማለት ነው። አንድ ምንድነው እንደውም ዛሬ መሰለኝ የሰማሁት ማለት ነው። አንዲት ልጅ ምን እንዳለችኝ ታውቃላችሁ? ማቃት ልጅ ናት። በነገራችን ላይ ይሄንን ቪዲዮ በደንብ አዳምጡ። ማለት በጽጌ እንትን ተንተርሼ ማለት ነው የማናውቀው። በእርግጥ ሰው ልጅ መቼም አውቀን አንጨርሰውም አይደል? ነገር ግን ገና ያላወቅነው ሰው ጋር ይሄንን ያህል አቴንሽን ሰተነው አምነነው ከሱ ጋር ከሀገር ለመውጣት የሚያበቃ አይመስለኝም ጽጌ እውነት ለመናገር። ምክንያቱም በጣም ከባድ ሰው ነው ሰውየው ሲያስፈራ። ምክንያቱም አመጣጡም ልክ አይደለም። እኔ እቺ ኤፍሱን የምትባለው ሴትዮ በጣም ሀረመኔ እንደሆነች ነው የሚገባኝ።
እና እሷ የሆነ የቆፈረችልሽ ጉድጓድ ያለ ነው የሚመስለኝ እህቴ ጽጌ ማለት ነው። እንድትሰሚኝ የምፈልገው ይሄንን ነው። ገባሽ? ማለት ዳኒን ለማናደድ በዚህ ደረጃ መሄድሽ ጥሩ አይደለም። በቃ ማለት አሳየሽው። ትናንትናው ራሱ በቂ ነው ብዬ ነው የማስበው። ከበቂ በላይ ነው። ፊት ለፊቱ ተሳስመሽ ሀቢባ ሰጥቶሽ ሩም ውስጥ ምናምን ያው ያያችሁት ነው እና እያማረጉ ራሱ በቂ ነው ዳኒን ለመናደድ ምናምን ማለት ነው። ግን ከዚህ ሰውየው ጋር ከሀገር መውጣት ማሰብሽ እኔ እንጃ ጋይስ፣ ልክ ነው ብላችሁ ታስባላችሁ? እኔ ልክ ነው ብዬ አላስብም። በዚህ ዘመን በጣም ከባድ ነው። ሰው ማመን በጣም ከባድ ነው ጋይስ። በጣም ነው የሚጎዳቸው። እኔ ትናንትና አንዲት ጓደኛዬ የነገረችኝ ነገር አለና ቪዲዮ ካረዘመብኝ እነግራችኋለሁ። ግን እስቲ ሌላ ቪዲዮ አብረን እንመልከትና ምን እንደሆነ ከዛ በኋላ ያንን ሰዓቱ ከበቃኝ እሱን ልንገራችሁ። በእውነት በጣም ጥንቃቄ አድርጉ ማርያምን። በዘንድሮ እኔ ማለት በጽጌ ቪዲዮ ተንተርሼ ነው ይሄን ልላችሁ የምፈልገው ማለት ነው። ውሻ ከሄደች ጅብ ጮኸ። ውሻ ከሄደች ጅብ ጮኸ ነው የሆነው የዳኒ ነገር። ጅብ ከሄደ ውሻ ጮኸ ነው እንጂ ጅብ ከሄደ ውሻ ጮኸ ነው። ጋይ አረሙኝ ፕሊዝ አስተካክሉልኝ። ጅብ ከሄደ ውሻ ጮኸ። አሁን ዳኒ ግን እኔ እኮ ወንዶች ሲናደዱ ደስ ይለኛል። ለምደሆነ አላውቅም። በቃ ውስጤ ነው ወንዶች ሲናደዱ ሳይ ማለት ነው። በቃ ውስጤ ርክት ይላል። ወንዶች ይቅርታ አድርጉልኝ፣ ጨዋ ወንዶች አይደለም በነገራችን ላይ። እኔ ዳኒ ጽጌ ባለፈው እንደዛ ስላደረገ ተቃጥዬ ነበር፣ ድብን ብዬ ነበር። አሁን ዳኒ ማስተካከል ያለብኝ እኮ ምናምን ስኪን ስል አቤት ደስ አለኝ። ሞቀኝ ነው የምላችሁ። ሞቀኝ ሰይ ጽግሻ I'm proud of you my sister። እንደዛ ነው። እንደዚህ እናቃጥላቸው አንዳንድ ወንዶች ያስፈልጋሉ። እሺ ያስፈልጋሉ። አሁን ጽጌ ከዚህ በኋላ ማለት ነው ታያላችሁ፣ ምርጥ በሆነ ፍቅር ዳኒና ጽጌ አብረው እንደሚሆኑ ታያላችሁ። ዙፋን እንዶቺ ዙፋን ምንድነው ምናምን እንዳትሉኝ፣ እንደ አንቺ ቆይ እዩ ጭፋሁንሽ እንደ ምናምን እንዳትሉኝ ቤተሰብ። እንደዚህ ሲቀጣ ወንድ ልጅ ማለት ነው ጥሩ ነው። እንደዚህ ሲንበረከክ ምናምን ደስ ይላል። ደስ ብሎኛል እና ማለት ነው ወሬው ጠፋብኝ በሙቀት ሞቀኝ። ወዳኔ እንደዚህ ሲንበረከክ ሳይ በቃ ደስ አለኝ። እና ግን ምን ያደርጋል እንግዲህ ውሻ ከሄደ ጅብ ጮኸ። ጅብ ከሄደ ውሻ ጮኸ እንጂ ነገሩ ዳኒዬ ትንሽ አልቀስ፣ ትንሽ ተናደድ፣ ምንም ማለት አይደለም። ግን ጽጌ ስመክርሽ ደግሞ አንቺ ይሄ ሰውየው ዳኒን ለመናደድ ብቻ መሆን አለበት እንጂ ዳኒን ትተሽ የትም መሄድ የለም። እሺ የትም አንቀን ነው የምንመልስሽ ወደ ዳኒ፣ አንቀን አይደለም ቤተሰብ። እንደዛ ነው እዚህ ይዘን ለዳኒ የምናስረክብሽ እኛ ተመልካቾች ማለት ነው። ለማታውቀው እስቲ ወደ ሌላ ቪዲዮ እንለፍ። ከዚህ በላይ ምን ላድርግ? ለምን ሸግርሽ ምንድን ነው ከእኔ የምትፈልጊው? ጽጌ የማደርገውን ነገር ለምደ ውዴ ትመጫለሽ፣ አትጂብኝ እኔ ከፋኛል። አትጂብኝ ዳኒ አትጂብኝ እያለ ነው። አትጂ ጽጌ አትጂ ፕሊዝ አትጂ፣ በእናትሽ እንዳትጂ። ወይኔ አምላኬ የዛሬማ ፈጣሪ ዝም ምን ሆኜ ነው ግን ጋይስ? እቺ ልጅ ወንድ ትጠላለች እንዳትሉኝ ደግሞ እኔ ወንድ ጥላቻ የለኝም። እሺ
ግን ጋይዝ ያው የማይረሳ ነገር ስለሆነ እኮ ነው። ምክንያቱም ዳኒ ጽጌን ያደርጋት ታውቃላችሁ።